አቤል በአሸ ምክንያት ስቅስቅ ብሎ አለቀሰ። እስኬ ወደ ቤታቸው በመምጣት እባክህን አቤል፣ እናቴም እዛ እየተሰቃየች ነው ያለችው፣ ሌላውን ተወውና ለእናቴ ስትል እኛ ጋና ቶሎ ይለዋል። አቤልም አውቃለሁ ጥፋቱ የኔ ነው፣ እናንተን ማሰቃየት አልነበረብኝም፣ ግን አሁን በዚህ ሁኔታ ላይ ሆኜ እናንተስ ጋር በመጣ ምን እሰራላችኋለሁ እያለው ነው። እስኬ ደግሞ ምንም አትስራልን፣ እናቴ አንተነትን ብቻ ነው የምትፈልግህ፣ ስለዚህ ወደ እኛ ጋና ቶሎ በቃ ብሎ ቢለምነውም በጭራሽ አቤል እሺ ሊለው አልቻለም። አሸንም አሼ እውነት አንተ ሰው ነህ? ግን አሁን አንተ ሰው ነህ? እንዴት ጓደኛ ብያምኔ ባስጠጋሁህ ሁሉ ነገሬን ባወራሁህ፣ አንተ ግን ዞር ጥምጥምህን ሚስቴንም ወስደህ ቤቴንም ልትወርስ ትፈልጋለህ? በጣም የምታሳዝነህ። ለነገሩ ለቤተሰቦችህ ያልሆንክ ለእኔስ እንዴት ታዝንልኛለህ? እያለ ሽንት ቤት ውስጥ ገብቶ ለብቻው አፉን አፍኖ ስቅስቅ ብሎ ያለቅሳል አቤል። አሼም በአቤል ላይ ይሳለቅበታል። መቅደስ እስኬ ለምንድን ነው ከእስኬ ጋር ፍቅር የጀመርሽው ብላ ሰላም ስትጠይቃት እስኬን አንቺ እናም ሰላም መቅደስን ለምንድን ነው አንቺ ከእስኬ ጋር ብለሽ ደግሞ ጭራሽ ከጠላታችን ጋር ፍቅር ትጀምሪያለሽ እንዴ ብላ ስትጠይቃት መቅዲም እንዴ ሰላም ፍቅር የሚይዝሽ መርጦ ነው እንዴ? ሲጀመር እስኬ የአቤል ወንድም እንደነበረ እኔ በባለፈው ነው ያወቅኩትኝ። በጭራሽ ከዚህ በፊት አላውቅም ነበረ። እናም አንቺም አትረጅኝም ማለት ነው። በፊት እኮ የምልሽን ነገር በሙሉ ትሰሚ ነበር። አሁን ግን በጭራሽ አትሰሚኝም። የምትሰሚው ሁሉንም ነገር የአሸን ብቻ ነው እያለ ትላለች መቅደስም። ቆይ አንቺ አሸን እንደዚህ ጥምድ አድርገሽ የያሽው ለምንድን ነው? አሸ እኮ በጣም ነው የሚወድሽ፣ እንደ እህቱ ነው የሚያይሽ እያለ ብትላትም አይ እኔ ደግሞ አልወደውም፣ ይሄ መብቴ ነው ትላለች። አቤልም እንግዲህ ፈጣሪም ቢሆን ጸሎቴን አልሰማ ብሎኛል እያለ ስቅስቅ ብሎ ሽንት ቤት ውስጥ እያለቀሰ ይገኛል። እስኪና እናቱም አንድ ላይ ተያይዘው በለቅሶ እየተሞላ ድራማ ነው የሆነው። እስኪ ባክሽን እናቴ አንቺ እንኳ ጠንከር ብለሽ እኛን ታጠነክሬናለሽ ብዬ ሳስብ የባሰ አንቺም ታለቅሻለሽ ወይ? ስለዚህ አሁን ሁሉንም ነገር አስተካክላለሁ፣ ስራም እጀምራለሁኝ። አሁን ስለ ራበሽ ምግብ ሄጅ ላምጣልሽ፣ እኔም ርቦኛል ብሎ ተነስቶ ምግብ ፍለጋ ይሄዳል ማለት ነው። አቤል በአሼ በጓደኛው እጅጉን በጣም ነው ያዘነበት። መቼም ቢሆን እንደዚህ ይከዳኛል ብዬ አስቤውም አላውቅም ነበር። ለካ ግን ሰው ሁሉም ነገር ከላይ ጥሩ መስሎ ውስጡ እባብ ነው። የኔ መኖርስ ለምንድን ነው የሚያስፈልገው? መኖሬ ለምንስ ይጠቅማል? ለማንስ ይጠቅማል? ለምንስ ይጠቅማል? እያለ በለቅሶ ተያይዞታል እንግዲህ አቤል ማለት ነው። ከዛ በኋላ አልቅሶ ልክ ሲወጣለት ከሽንት ቤት ውስጥ እንባውን ጠራርጎ እንደ ደህነኛ ሰው ይወጣና ወደ ሰዎች ጋር ይቀላቀላል። አሼም መቅደስን አንቺ ሴትዮ ግን ለምንድን ነው የማትፋችኝ? ለምንድን ነው የማትተየኝ? እባክሽን ህይወቴን ልኖርበት፣ በቃ አትበጥብጭኝ እያላት ነው። ቲጅንም እንቅ አድርጓታል አሼ። እኔ እኮ ምንም ያጠፋሁት ነገር የለም። ቆይ ምን አድርጌ ነው የምትለኝ አሼ ብትለውም ቲጂ እኔ የሰላም ልጅ መውረድ ያለበት ብዬ መድኃኒት አምጭ በምልሽ ጊዜ ለምንድን ነው እንደዛ ያደረግሽው እያለ ይጠይቃታል። ቲጂም ደግሞ አላስችላለኝ፣ የሰው ነፍስ አይደል ወይ? ህፃን ልጅ ምን ባጠፋ ነው እንዲገደል የምናደርገው እንዲወርድ የምናደርገው ማለት ነው እያለችው ነው። አሼ ምን ይመለከትሻል አንቺ? ስለዛ እኔ አድርጌ ያልኩሽን ነገር ብቻ ማድረግ አለብሽ። ከዚህ በኋላ ግን አርፈሽ ስራሽን የማትሰሪ ከሆነ የመጨረሻ ውሳኔ ነው የምወስነው እያለ ነው እንግዲህ አሼ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሰላም ናችሁ ወይ? እኔ ደህና ነኝ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቆይታችሁ ከኔ ጋር ይሁን። ባለማወቅ እናቱን ሰራተኛ ያደረገ ወጣት ከሚለው ድራማ ነው የመጣሁላችሁ። አቤል እንግዲህ ዛሬ እጅጉን በጣም ልቡ ተሰብሮ አዝኖ ነው ያለው በአሼ በጓደኛው ስለተከዳ። ለብዙ ጊዜ ሚስጥረኛዬ ወዳጄ እያለ የሚለው ጓደኛው ዛሬ ላይ ከርቶት ሁሉንም ነገር አሸንፎ ቤቱንም በእጁ አድርጎታል። እናም ሰላምንም አግብቷት እቤት ውስጥ እየኖረ ነው። አቤል ከነ ቤተሰቦቹ ጎዳና ለጎዳና እየተንከራተተ ይገኛል። እናም የኔ መኖር ለምንስ ነው የሚጠቅመው? በቃ መኖር የለብኝም፣ ህይወት ጨልማብኛለች። ፈጣሪ ሆይ ምን አድርጌህ ነው? ጸሎቴንም እየሰማኸኝ አይደለም እያለ ከፈጣሪው ጋርም እየተነጋገረ ይገኛል። አሼ የስራ ኒስጥና አቤልን እንደዚህ እያስለቀስከው ትገኛለህ። አሁን የሁሉ ጥፋት እንግዲህ የአሼ ጥፋት ነው።
ጓደኛ ብሎ አምኖ ሚስጥሩን ስላወራው ብቻ ሰላምንም ሆነ ገንዘቡን፣ ሀብቱን፣ ቤቱን ጠቅልል አድርጎ ለራሱ ማድረጉ ይሄ በጉልበት ሳይሆን እንዴት ነው የሚባለው? በጉልበት ሳይሆን የወሰደበት በቃ አስገድዶ ነው እንጂ በውዱ አይደለም። ምክንያቱም ቤቱ እሱ በሌለበት ነው የገባው። ሰላም ደግሞ እሰዬ ዋሼ የኔ ፍቅር በቃ ናልኝ እኔ አቤልን ከዚህ በኋላ አልፈልገውም ብላ እሰይ ብላ አስገባችው ወደ ቤቷ። መቅደስም ከሰላም ጋር እንግዲህ ግት ግት ይዛለች። ለምንድን ነው አሸን ወደ ህይወትሽ ያመጣሽው? ከአቤል በምን ተሽሎ ነው? በምንስ በልጦት ነው? እያለኝ በምትላትም ጊዜ ሰላም አንቺ አሸን እንደዚህ ጠምደሽ ያሽበት ምክንያት ምን እንደሆነ አውቄያለሁ። የተደበቀ ሚስጥርሽን ከእስኬ ጋር ያለውን ነገር ፍቅረኛሞች እንደሆናችሁ አንቺ ነግረሽኝ አታውቂም ነበር። ስለዚህ ያንን ነገር ስለነገረኝ ነው አይደል እንደዚህ አሸን ጥምድ አድርገሽ ያሽው እያለኝ ብትላትም እኔ ሰላምዬ ለዛ ብዬ አይደለም አንቺ እህቴ ስለሆንሽ ስትጎጂ ማየት ስለማልፈልግ ነው እንጂ አሼ ስለ እስኬ እና ስለ እኔ አወራሽም አላወራሽም ምንም አይደንቀኝም። እሱ ስላወራ እውነት አለው ማለት አይደለም። በዛ ላይ ደግሞ እኔ እስኬን ወድጀዋለሁ አፍቅሬዋለሁ ስላልኩሽ አንቺ ለምንድን ነው ከጠላቴ ጋር ፍቅር የያዘሽ የሚል ጥያቄ እየጠየቅሽኝ ነው? ፍቅር እኮ ሲይዝ መርጦ አይደለም የሚይዘው እና እኔ ምን ማድረግ አለብኝ? ሲጀመርም እኔ አሼ እስኬ የአቤል ወንድም እንደሆነም በጭራሽ የማላውቅ ልጅ ነበርኩኝ። አሁን በቅርብ ጊዜ ነው ያወቅኩት። ይህንንም ደግሞ እየነገርኩሽ ነው እና እህቴ እስከሆንሽ ድረስ ሁሉንም ነገር ልትረጅኝ ይገባሻል ሰላምዬ። አሁን የማስበው እኔ ስለ አንቺ ነው እንጂ ስለ እኔ አይደለም። እየተጨነኩኝ ያለሁትኝ አሼ ምን አድርጓት ይሄድ ይሆን እያልኩ ነው። ምክንያቱም አሼን ሳየው ምንም አላማረኝም፣ ምንም ነገር አልተመቸኝም። እንደ አቤል የሚሆንልሽ የለም፣ ለልጅሽም አባት ቢሆን እሱ ነው የሚሻልሽ እያለች በተደጋጋሚ እንግዲህ ትማጸናት ይዛለኝ። ሰላም ግን አሁን በጭራሽ አቤልን አትፈልገውም። አቤል ማለት ለእኔ የሞተ ሰው ነው እያለች ሴት ስለሆነኝ አሼ በፍቅር ልቧን ሰውሮታል። ልቧንም አስተሳሰቧንም አይኗንም ሁሉ ነገሯን ነው እያጨለመው ማለት ነው። ማለትም በቃ እሱን ብቻ እንድታፈቅር አድርጓታልና አቤል ምንም አይደለም። እሷ ጋር አሁን አቤል ምንም አይነት የሰባራ ሳንቲም ፍንካች ያክል ቦታ የለውም ተብሏል። የሞተ ሰው ማለት እንግዲህ በቃ አውርደዋለይ ማለት ነው። በቃ ትተዋለይ፣ ከውስጡ አስወጥተዋለይ። መቅደስ በዛ ብትል በዚህ ብትል ዙሪያ ጥምጥም ብትሄድ ምንም ሊሳካላት አልቻለም። አቤልና ሰላምን አንድ ላይ ለማድረግ ማለት ነው። ሰላምም እንግዲህ ከአቤል ጋር ህይወቴ የተጨቆነ እንዲኖር ነው ወይ የምትፈልጊው? ለምንድን ነው አቤል አቤል እያልሽ አሸን እያገለልሽብኛለሽው? እኔ አሸን ስለወደድኩትና ስለተመቸኝ ነው ወደ ህይወቴ እንዲገባ የፈቀድኩለት እንጂ ባይመቸኝ ኖሮ አልፈቅድለትም ነበረ። ስለዚህ እኔ የወደድኩትን ነገር እናንተም ወዳችሁ መቀበል አለባችሁ እያለች ነው እንግዲህ ከመቅደስ ጋር ሰላምም። መቅደስ ግን በጭራሽ አሸን አትፈልግም። አሼ እቤት ውስጥ እንዲሆን አልፈለገችም። በቃ ከሰላም ጋር ህይወት እንዲኖረው አልፈለገችም ማለት ነው። ግን ምን ይደረጋል እንግዲህ በቃ ግዴታ ነው አለች ሰላም። መወድጀዋለሁ፣ አፍቅሬዋለሁ። እኔ ከወደድኩ እኔ ካፈቀርኩ እናንተ ምን ቤት ናችሁ እያለች ነው እንግዲህ። አሼ ቲጂን በእናቷ እያስፈራራት ይገኛል። እናትሽ ስትሞት ዝም ብለሽ ማየት ነው ወይ የምትፈልጊው? የሚል ንግግር ከአሼ አንደበት ስትሰማ ቲጂ ስደነግጥና ምን ማለት ነው ደግሞ እሱ ብላ ትመልስለታለች። ምን ማለት እንደሆነ በቅርቡ የማሳይሽ ይሆናል። ሰላም ብትሆን ይህንን ጊዜ ትገልልሽ ነበር። አንቺ ግን ይህንን የዱሮ ፍልስፍና ይዘሽ አይምሮ ምናምን ሰው መግደል፣ የሰው ህይወት ማጥፋት እያልሽ ዝም ብለሽ አትፈላሰፊብኝ ይላታል። ቲጂም ሰላም እኮ የፈለገችውን ነገር ማድረግ ትችላለች፣ እኔ ግን አልቻልኩም። በቃ እሺ ምን አድርጊ ነው የምትለኝ አለችው ቲጂም እባክህን አሼ አንተ እናት የለህም ወይ? ምን አድርጊ ነው የምትለኝ? በእናቴ አትምጣብኝ እያለኝ ትለምነዋለኝ። አሼም ደግሞ ከዚህ በኋላ አንዲትች ነገር አበላሻለሁ ብለሽ ብትሞክሪና ብታስቢ ውርድ ከራሴ። ወይ በእናትሽ ላይ ትፈርጃለሽ ወይ በራስሽ ህይወት ላይ አርፈሽ ብትቀመጭ ይሻልሻል። የሰላምን ልጅ መወለድ እኔ አልፈልገውም እያለ ነው አሼ። እንግዲህ ቲጅም ይህንን ጉድ እየሰማች በጭራሽ ሊያስችላትም አልቻለም። ለዛም ነው እንግዲህ ሰላም በባለፈው ቡናው ላይ መድኃኒት ተጨምሮ ሲሰጣት አሼ በተደጋጋሚ 3 ጊዜም እየሄደች ያስደፋቻትና እንደውም ለነብሶ ጥሩ ቡና ጥሩ እንዳልሆነ ወተት ጥሩ እንደሆነ ላፍላልሽ ወይ እያለች ስትል አንቺ ወጥ ከመቀቀል ውጭ ሌላ የምታውቂው ነገር የለሽም። ማን ነው ደግሞ ይህንን ወሬ ያወራሽ ብላ ነበር ሰላም የገለመጠቻት። ቲጂ እንግዲህ ያንን መድኃኒት እንዲያትጠጣ ስላዘነችላት ነው። ሰላም ቁብ የላት በአሼ ፍቅር ታወራለች። አልኳችሁ እኮ እኔ በምክንያት ነው ቤተሰብ። ለዛም ነው በቃ አሼ ያለውን ነገር እሺ
እንዲህ ይሁን ሰላምዬ እሺ እያለች አሁን እንግዲህ አቤልንም ጎዳና ከነ ቤተሰቦቹ ጣለችው። ከነ ቤተሰቦቹ እንዲወጡ አድርጋ እሷ ይኸውና ከአሸጋ ቤት ውስጥ ስንፈላሰስ ይዛለኝ። አቤልም ቤቱን እየጨረስኩላችሁ ነው አታስቡ ብሎ ለአሸ ሲነግረው አሸም በገዛ ቤታችን ላትጨርስ ነው ወይ ድሮስ የሚያምርህ ብሎታል ማለት ነው እንግዲህ የጓደኛ አስመሳይ ቤተሰብ አያጋጥማችሁ። ለማንኛውም እዚህ ድረስ ይበቃናል። ከተመቻችሁ ላይክ፣ ሸር፣ ሰብስክራይብ፣ ሀሳብ አስተያየት ኮሜንት ላይ ያስቀምጡልኝ። ለነበረን ቆይታ ከልብ አመሰግናለሁ። በያለንበት አላህ ሰላም ያድርገን እያልኩኝ ሁላችሁንም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ኮሜንት እየጻፋችሁ ለምታበረታቱኝ እህት ወንድሞቼ ምስጋና ከልብ ነው። አሁንም አብራችሁኝ ሁኑ፣ አብራችሁ ይቆዩ ባይ